ኦሮሞ አባገዳዮች በጉዳዩ ላይ ጣልቃ ስለገቡበት ጉዳይ ደግሞ አንድ ቪዲዮ ታትላችሁ እንመለሳለን። ሰበር መረጃ ተሰምቷል። ቲክቶከር አዶናይ እንዲሁም ሌሎችን ከእስር ለማስፈታት የተወጣጡ ልኡካን አባ ገዳዎች ወደ አዲስ አበባ ጉዞ ጀምሯል። በጉዞው መካከል እንግዲህ በቲክቶክ አካውንት የምናውቀው ምንቴ ቢሊየነርም ይገኝበታል። እንዲሁም ገዳ ኢንቨስትመንት ግሩፕም ሌላ ሀሳብን ይዞልን መጥቷል። ይህን መረጃ ሁላችሁም እስከ መጨረሻው በማድመጥ ለወዳጅ ወገኖቻችሁ ሼር በማድረግ ሀሳቡን እንድታጋሩልን ስንል በትህትና እንጠይቃለን። በገዳ ስርዓት ወጥተው ይቅርታን ጠይቀው ህዝብን ታርቀው ኃላፊነትን ይህ ተቋም ወስዶ ህዝብ ጋርም የሚቀላቀሉ ይሆናል ብለውናል። በቲክቶከሩ እንዲሁም ደግሞ በሌሎቹ ጉዳይ እኔም ከዚህ በፊት የግል አስተያየትን ስሰጥ እንደነበር ሁላችሁ ታውቃላችሁ። አሁን ግን ጉዳዩ በአባ ገዳ ስለተያዘ ያው እኔም ፍሮም ሳም አይደለው ከማዛመድ ከማስታረቅ ውጭ አማራጭ የለኝም በሚል ተቀላቅያለሁ። እንግዲህ ሰላም ለሁላችሁ። ዛሬ የምናወራው ስለ ሰላም፣ ስለ ፍትህና ስለ ወጣቶች ዕጣ ፈንታ ነው። አባቶቻችንን ያቆዩልን። የገዳ ስርዓት ግጭትን በግፍ አይፈታም፣ በእርቅ ይፈተዋል። ግጭት ሲኖር የመጀመሪያ የሚመረጠው መንገድ ውይይት ነው። ቅጣት ከመጀመሪያው አይመጣም። እርቅ ይቀድማል። ሰው ይሰማል፣ ማህበረሰብ ይታረቃል። ዛሬ በእስር ላይ ያለው ወጣት የማህበረሰባችን ልጅ ነው። ወጣት ማለት ተስፋ ማለት ነው። ተስፋ መቆለፍ ወደፊትም መቆለፍ ነው ይሉናል። ገዳ የሚያስተምረን ይናል። ገዳ ስህተትን እንኳን በማስተካከል እንዲማር ነው የሚያደርገው ይሉናል። በገዳ ህግ መሰረት ሽማግሌዎች ይቀርባሉ፣ ነገሩ ይሰማል፣ ውይይት ይካሄዳል፣ እርቅ ይፈለጋል፣ የተፈጠረ ጉዳት ካለ ይታረማል፣ ግንኙነት ይመለሳል። ይህ ዘላቂ ሰላም የሚያመጣ መንገድ ነው። ለህዝብና ለባለስልጣናት ጥሪ ግልጽ ነው። ይህን ጉዳይ መንገድ ነው እንግዲህ እኒህ አካላት ጉዞ እያደረጉ ያሉትን የገዳ ድምፅ ሲሰማ አዶናይ ከእስር ቤት ደብዳቤ ይላል። ሰላም ሰላም፣ የሀገሬ ልጆች እንደምን አላችሁ? ማርያምን እወዳችኋለሁ። ስለ እኔ ፍጹም አትጨነቁ። እኔ ሁሌም እንደምለው ለእኔ የትኛውም ለውጥ ለበጎ ነው። በተለይ አሁን እየሆነ ያለው በፍጹም ያላሰብኩትና ይሆናል ብዬ አስቤው የማላቀውና አስደንጋጭ ቢሆንም ግን ደግሞ እንኳንም ሆነ መታሰሬና አሁን ያለውበት ሁኔታ ለምን እንደሆነ ሲገባኝ ጭንቀት ጥሎኝ ጠፍቷል። እንደውም እንኳንም ሳይዘገይ ሆነ፣ እንኳንም ብዙ ስህተቶችን ሳልሳሳት በጊዜ ፈጥኖ ሆነ ብዬ በሆነው ነገር ደስ ብሎኝ እግዚአብሔርን አመስግኛለሁ። ይህንን የምለው በልተብዬ ወይም ፈርቼ ፈጽሞ እንዳይመስላችሁ፣ ማርያምን ከልቤ ነው። በቃ አሁን የሆነው እንኳንም ሆነ ለእኔም ሆነ እኔም ለምትከተሉኝና ለምትሰሙኝ የሆነው ሁሉ እንኳንም ሆነ ጥቅም እንጂ አንዳችን ጉዳት የለውም። እኔ ከካናዳ ኢትዮጵያ መጥቼ በእናንተ በወዳጆቼ እገዛ የሰራሁት ጥሩ ነገር ቢኖርም ግን ደግሞ ተሳስቼ ነበር። ስህተቴም ቀላል የማይባል ስህተት ነበር። ለነገሩ እኔም የህዝቡን ተቃውሞ ሰምቼ አንዳንድ አካሄዶቼንና አንዳንድ ቃላቶቼን በጊዜ ለማረም ወስኜ የነበረ ቢሆንም ግን ደግሞ ድንገት የሰማሁት የአንዳንድ ሰዎች ምክር አሳስቶኝ ጭራሽ ስግጥቅጥ እላለሁ። እንደውም ማንንም አልሰማም ማንንም አልፈራም ብዬ ስህተቴን አባብሼ ለመቀጠል መነሳቴና የነቢይ እዩ ጩፋን ምክር መቀበሌ ልክ እንዳልነበር አሁን በደንብ ገብቶኝ በጸጸት ላይ ነኝ። ይህን ደብዳቤ የምጽፍበት ምክንያት ግን ሁለት ብቻ ነው። የመጀመሪያው መልእክት እኔን ለምትወዱኝ ነው። ወዳጆቼ፣ የሀገሬ ልጆች፣ ከፍቅር የተነሳ እንደሆነ አውቃለሁ ግን እባካችሁ ያለሁት በሚያስተማምን በሀገሬ ምድር የህግ ጥላ ስር ነው እና የሚዲያ ዘመቻ ማድረግ ለእኔ ጉዳት እንጂ ጥቅም የለውም እና የሚዲያ ዘመቻ አቁሙ ብዬ እጠይቃለሁ። ሌላውና ይህን ደብዳቤ የምጽፍበት ሁለተኛው ምክንያቴ መሳሳቴን በደንብ ስለማወቄ ለማሳወቅ ነው። አዎ በእርግጥም ተሳስቼ ነበር። ለዚህም ተሳስቼ ያሳሳትኩትን ትውልድና ከዚህ በፊት ስትመክሩኝ ምክራችሁን ከመስማት ይልቅ ቅናተኛና ምቀኛ ያልኳችሁን የሀገሬ ልጆች በሙሉ ይቅርታ ማለት እፈልጋለሁ። ስህተቴን የማይበትን ይህንን አትሞስፌር ለፈጠሩልኝ የሀገሬ የጸጥታ ኃይሎችና ለሀገራችን መንግስት ደግሞ ታላቅ አክብሮትና ምስጋና አለኝ።
በጣም አመሰግናለሁ። በመጨረሻ መንግስት ያቀረብኩትን ይቅርታ ተመልክቶ ስህተቴ በደንብ የገባኝና የተረዳው መሆኔን ተገንዝቦልኝ ስህተቴን ፍጹም ማረሜን በተግባር ወደ ማሳይበትና ወደ ጀመርኩት መልካም ስራ ብቻ የምመለስበትን እድል እንዲሰጡኝ በታላቅ ትህትና ከይቅርታ ጋር እጠይቃለሁ ይላል የሚል ደብዳቤ አዶናይ ከእስር ቤት ቢጽፍና ቢለቅ ነገሮችን በጣም በብዙ መንገድ ያቀልለታል ብዬ አስባለሁ። አዶናይ እግዚአብሔር አምላክ ከአንተ ጋር ይሁን፣ እወዳለሁ፣ መልካምን ሁሉ እመኝልሃለሁ የሚል አንድ የአዶናይ አድናቂ አዶናይ ቢጽፈው ኖሮ ብሎ የጻፈው ደብዳቤ ነው። ዞሮ ዞሮ ግን የደብዳቤው አዶናይ ባይጽፈውም የደብዳቤው ይዘት ጥሩ ሀሳቦችን ይዟል። በተለይ ነገሩን እያባባሱና ወደ ሌላ አቅጣጫ እንዲሄድ እያደረጉ ላሉ ሰዎች ጥሩ መልእክት የያዘ ደብዳቤ ይመስለኛል። አዶናይ ከእስር ቤት ለአድናቂዎቹ የተላከ ተብሎ ብዙዎች እየተቀባበሉት ያለው ደብዳቤ ይህንን ይመስላል። እንግዲህ አንድ ቻሌንጅ ከ15 ቀን በኋላ ይለቀቃል ተብሏል። ነገር ግን በመሀልም ሊለቀቅ የሚችልበት እድል እንዳለ መረጃዎች እየወጡ ይገኛሉ። ሁላችሁም ደጋፊዎች፣ ተከታዮች እንዲሁም ደግሞ ቤተሰቦች እንኳን ደስ ያላችሁ ማለት ፈልጋለሁ። ሌሎች ያሉት ሁሉም ወደ ቤታቸው ለመሄድ የወረቀት ሂደቶችን እየጨረሱ እንዳሉ እየሰማን ሲሆን ደጋፊዎች፣ ተከታዮች እንዲሁም ደግሞ ቤተሰቦች እንኳን ደስ ያላችሁ ማለት ፈልጋለሁ። ሰላም ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እንግዲህ መግቢያ ላይ ሁሉንም በእያንዳንዱ አሰምቻችኋለሁ። በጣም ደስ የሚል ነው። እንግዲህ የአዶናይ እናት ታሪክ ሰርታለች ማለት ነው። የአዶናይን ልጆች ሰብስባ አባታችሁ በቅርብ ይፈታል አለውላችሁ አይዟችሁ ብላ ቤቷ ወስዳ መቀሌ ማለት ነው ሰብስባቸው እንግዲህ ግብዣ አድርጋላችኋለች። ቤታቸው ወስዳ አይዟችሁ በማለት አጽናንታለች። በጣም ደስ ይላል። እንዲህ ነው የመልካም ሰው ዘር መልካም ነው። አያችሁ አንዳንዴ ከበቅሉ ነው ይባላል። የሆነ ነገር ሲጣፍጥ ከበቅሉ ነው። ቤተሰቦቹም እንደዚህ መልካም ቤተሰብ ስለሆኑ ነው እሱ መልካም የሆነ ማለት ነው። አዶናይ እንደዚህ ቸር የሆነ መልካም ሰው ሩሩ ሰው የሆነ ለድሀ አዛኝ የሆነው ከቤተሰቦቹ የወሰደው ነው ብለን እናስባለን። ምክንያቱም እዚህ ጋር የሚያደርጉትን እያያችሁ ነው። እንግዲህ ከሚያደርጉት አንጻር በጣም እናት እንግዲህ ደረቷን እየመታች ነው። ልጆቹን ተቀብላ ስማ ምግብ ጋብዛቸው፣ አይዟችሁ አባታችሁ ይመጣል፣ እስከዛ ምን ያለውላችሁ በቅርብ ይፈታል፣ አይዟችሁ እያለች እዚህ ጋር መስዋናት ደረቷን እየመታች እንደምታይ በጣም አዝና ለልጆቹ ያለቀሱትን ምናምን ያው ቪዲዮንን ያጥፍቸው ነው። ያሳዝናል በጣም። እና ይሄ ወንድም ደግሞ እዛ ቤት ሼፍ ሆኖ የሚሰራ ነው እና አዶናይ ቤት ማለት ነው። ወንድሙ ነኝ እያለ የሚያወራው ይሄ ከእናቱ ጋር የሚያወራው ወንድም እንዳልሆነ እንግዲህ ተረጋግጧል። እዛ ቤት ውስጥ በሼፍነት ምግብ በማብሰል የሚሰራ ነው ማለት ነው እንጂ ወንድም አይደለም ለአዶናይ። አዶናይ የመጀመሪያ ልጅ አዶናይ ነው እናት እንደተናገሩት። እና እንግዲህ አባገዳዎችም ታሪክ ሊሰሩ ነው እንደሰማችሁት። አባገዳዎች እዚህ ጋር ልጆቹን ሲቀበሉ ሲሰሙ የሚያሳይ ቪዲዮ ነው። የአዶናይ እናት አባገዳዎች እንግዲህ ወደ አዲስ አበባ ጉዞ እያደረጉ ነው ያሉት ካሉበት ቦታ ተሰባስበው። ምክንያቱም አዶናይ የህዝብ ልጅ ነው፣ ያደረገው ጥሩ ነገር ነው። ጥፋት ካለበትም ጥፋት ታርሞ ወደ ስራው እንዲመለስ ተብሏል። በቅርብም እንደሚመለስ ብዙ መረጃዎች እየወጡ ነው። እግዚአብሔር ይመስገን ይመለሳል ብለን ሁላችንም እናስባለን። በጣም ያሳዝናል እውነት። ልጆቹ አሳዘኑን ተሰብስበው ሲያለቅሱ ማለት ነውና አንዳንዴ ከባድ ነው ህይወት እንደዚህ ናትና። አዶናይ ሲጀምር በግፍ ነው የታሰረ፣ መታሰርም የለበትም። አባገዳዎች እንግዲህ ታሪክ እየሰሩ ነው። ይሄንን ነገር እውነት ያድርገው እና ማለት ነው ያው እንዲፈታ እኛም ጸሎታችን ነው። አዶናይ ብቻ ሳይሆን ሌሎችም እንዲፈቱ ከስተታቸው እንዲታረሙ። ምክንያቱም ነፍስ ስላላጠፉ ይሄ ቅጣት ያው ያለባበስ የምናምን ቅጣት ስለሆነ አነስ ያለ ቅጣት ተሰጥቷቸው ከዚህ ታርመው ስርዓት እንዲይዙ አሪፍ ነው ማለት ነው። እንዳለ ወጣቶች አጠቃላይ ቲክቶክ ላይ ከዚህ በኋላ ስርዓት ይይዛሉ። ስርዓት አልባ የሆኑትን ይሄን ሰብስቦ የሚያዙ እኔ ደስ ብሎኛል። ግን ቅር ያለኝ ለምንድን ነው አዶናይ ጥፋት የለበትም ነው ያብሰግጥ ፈምስ እንጂ ሌላ ነገር የለም ነው። እሱም ከዚህ የሚታረም ከተባለ መታረም አለበት፣ ችግር የለውም። ቀላል ነገር ነው። ሁሉም እንደ ቅጣታቸው ተሰጥቷቸው እንግዲህ ወደ ቤታቸው ይመለሳሉ በቅርብ ብለን እናስባለን። በጣም ነው ያሳዝነኝ ማለት ነው። ያው እንኳን ደስ አላችሁ እንግዲህ ብዙ አክባሮች አሉ። እሱ የሚፈታበት መንገድ ነው ዛሬ እየተበሰረ ያለው ማለት ነው። እና በጣም አስገርማኛለች የአዶናይ እናት ማለት ነው። እግዚአብሔር ይባርክሽ። ማለትም ልጇ ታስሮ የሰውን ልጅ የራሳቸው ጉዳይ በእናንተ ምክንያት ነው አላለችም። ያው በእነሱ ምክንያት አይደለም፣ መልካም ስራ እየሰራ ነው ያለው ልጁ።
ግን አንዳንድ ሰዎች ከሆነ ነገር ጋር የሆነ ነገር እናገናኛለን እና እሷ ግን እግዚአብሔር ይመስገን ያው እንደምታዩት አንከባክባ እያበላች እያጠጣች ነው ሰብስባ ልጆቹን ያለችው። አይዟችሁ አለውላችሁ እያለች እንግዲህ እነዚህ ልጆች ተሰብስበው ሲያለቅሱ ነበር። እኛ ይቅርታን ጠይቅ በአዶናይ ፋንታ አዶናይን ፍቱልን ልቀቁልን እያሉ ሲያለቅሱ የነበሩ እናቶች ህጻናቶች አባታችን ነው ካለሱ ምንም የለንም እሱ ነው ከብዙ ነገር ያነሳን ምን በላው ምን ጠጣው በሱ ነው ስለው ሲያለቅሱ ነበረ። አይዟችሁ ብላ እናትም እንግዲህ እዚህ ጋር እንደምታዩ መስተንግዶ አድርጋላቸው ቤታችሁ ቤቴ ነው የልጃችሁ ቤት ነው የአባታችሁ ቤት ነው ብላ ጋብዛቸው እንደዚህ አድርጋ ትታያለች ማለት ነው። በጣም ደስ ይላል። እግዚአብሔር ይመስገን። ከዚህ በፊትም ቤት ወስዶ ጋብዟቸው ነበረ። እሱ አዶናይ ያስተዋውቁ ነበረ እናቱን። አሁን ደግሞ እሷ ደግሞ አባታችሁ ቢታሰርም እኔ ያለውላችሁ አይዟችሁ በማለት በማጽናናት እኔ በጣም አስገርማኛለች። ማንም የማያደርገውን ያደረገችው ጀግና እናት ናት። እውነቴን ነው የምላችሁ፣ አንበሳ እናት፣ ጎበዝ እናት። እንዲህ አይነት እናቶችን ያብዛልን መድኃኔዓለም እና ለአባገዳም ክብር ይገባችኋል። እንግዲህ አባገዳዎች ታሪክ ስሩና እስኪ አስመስግኑ ማለት ነው። ምክንያቱም ማንም ሰው ታረሞ ይውጣ ሲጀመር ቲክቶክ ባለጌ መሰብሰቢያ ሆኗል ማለት ነው እና ጥሩ ነገር እየተለቀቀበት አይደለም። ይሄ ደግሞ መታረሙ እርማት መሰጠቱ በጣም አሪፍ ነው። ሁሉም ሰው ከዚህ ተጠንቅቆ የቲክቶክ ነገር ስርዓት መያዙ እኔ ደስ ይለኛል። ምክንያቱም ስርዓት አልባ ሆኗል። ብልግናው የሚወራ እዛ ነው፣ ቆሻሻ ነገሩ የሚወራ እዛ ነው፣ ዝቃጭ ነገሩ ሁሉም እየመጣ የሚያቀረሸው ትንሹ ትልቁ ህጻናቱ ሁሉ ቲክቶክ ላይ ነው። ይሄ ጥሩ አይደለም። ህጻናት ምን ይማራሉ? ስለዚህ ስርዓት መያዝ አለባቸው። መንግስት ቀጥል ነው ምለው እንደዚህ ባለጌዎችን እየሰበሰበ ይሰር። ግን እነዚህ ደግሞ አንዳንድ ጥፋት ያለባቸው ለምሳሌ የአዶናይ ፍትህ ብያለሁ። ለአዶናይ ፍትህ ምንም ጥፋት አላየሁበትም። በቃ በራሴ በኩል ማለት ነው። ጥፋትም አለው ተብሎ ከታሰበ ሰግጥ ፈምስ ጥፋት ነው ስህተት ነው ከተባለ ከዚህ መታረም ይችላል። ሌላ ነገር የለም። ይሄን ነገር ማቆም ነው፣ አጀንዳውን መቀየር ነው። ስለዚህ ለማንኛውም ለአባገዳዎችም እናመሰግናለን። በቅርብ ደግሞ ተፈቶ የአዶናይ እናትም እየሳቀች አልቅሳ እንደመጣች እየሳቀች እንደምትመጣ ተስፋ እናደርጋለን። ሰላማችሁ ይብዛ። ወዳችኋለሁ። እስኪ ሀሳብ አስተያየታችሁን ስጡ። በዚህ ጉዳይ ላይ ምን ትላላችሁ?